ኤፍራታ ይህንን ነገር መስማት ነበረባት ወይንስ መስማት አልነበረባትም ብላችሁ ታስባላችሁ? እስኪ እናንተን ሀሳባችሁን ኮሜንት ላይ አስቀምጡልኝ። ገነትስ ኤፍራታ እንደሰማች ስታቅ ምን ይሰማታል? ናታንም ይህን ነገር አያቅም። ኤፍራታም እንደምንም ብላ ከቤት ወጥታ ውጭ ላይ እየሄደች አዙሯት ልትወድቅ ስትል ነበረ እንግዲህ ያለቀው ማለት ነው። ከዛም በኋላ ምን ይፈጠራል? ኤፍራታ ምንድን ነው አደጋ የሚደርስባት? የሆነ አደጋ እንደሚደርስባት ግልጽ ነው ማለት ነው። ወይ አዙሯት ትወድቃለች ወይ ደግሞ የሆነ ነገር አለ። ግን ደግሞ ይህንን ኤፍራታ እንደሰማች እነሱ ባለማወቃቸው ጥሩ ነው። ምክንያቱም እሷን ለማዳን ብለው ሲወጡ እሷንም ሁሉም ሊጠፉ ይችሉ ነበር ማለት ነውና በጣም ከባድ ነው የሚፈጠረው። በተለይ በአሁኑ በሚለቀቀው ክፍል በጣም ከባድ ነው። ሰርጉ 3 ቀን ነው የቀረው። ያፌትና ኤፍራታ ሊጋቡ በመሀል ይሄ ነገር ተፈጥሯል። ምንድን ነው የሚፈጠረው? እጅግ በጣም ከባድ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ዌልካም እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እና እንግዲህ ያፌትንም ብዙዎቻችሁ እንግዲህ የሚሰራውን ስራ እጅግ በጣም እንደሚያናድዳችሁ ነው ኮሜንት ላይ ያየሁት። እሱም ጭራሽ ነገሩን እንደውም አባብሶት በፓርት አርጎ ይዞታል ማለት ነው። ክፋቱ አሁንም ቢሆን እየለቀቀው አይደለም። ይሄ ቤተሰብ በተለይ የነፂ ቤተሰብ ወይንም የነናታን ቤተሰብና የቤዛ ቤተሰብ ጋራ የሆነ ግንኙነት አለው ማለት ነው። እሱ ወይንም የፈጠረው ነገር አለ ከዚህ በፊት ያደረገበት ነገር ወይንም ከዚህ በፊት የተደረገበት ነገር ስላለ ያንን ነገር ቂም በቀል እየተወጣ እንደሆነ እናውቃለን። በልጅነቴ እንደዚህ ሁኜ በዚህ ወጥቼ በዚህ ገብቼ እያለ ስለ ልጅነቱ ሲያወራ ነበረ። ከናቴ ጋራ ጎዳና ላይ ነበር ያደግኩት ብሎ በተለይ የናታንን አባት እርቦኛል ምግብ ስጠኝ ብዬ ስለው መስኮት ዘግቶብኝ መኪናውን አስነስቶ ሄደ ብሏል ማለት ነው። ያችን በቀል ይዞ ነው ወይንስ ደግሞ የናታን አባት ለራሱ ለያፌትም አባቱ ነው ብዬ አስባለሁ። የያፌት እናት ያፌትን ካረገዘች በኋላ ትቷት መጥቶ የናታንን እናት ያገባ ይመስለኛል ማለት ነው። የናታን አባት የያፌት አባት ነው ብዬ ነው የማስበው። ምክንያቱም ያለምንም ነገር ከነዚህ ቤተሰብ ጋር አልተገናኘም። አንደኛም ነገር ደግሞ በድርጅትም ሆነ በምንም በሆነ ነገር ብቻ የሆነ ነገር አለው ከነሱ ጋር ማለት ነው። መጨረሻ ላይ ግን ችግሩ ምንድነው የሚፈልገው ከነዛ ቤተሰብ የሚለውን በደንብ አድርገን የምናውቅ ይሆናል። አሁን ላይ ግን በሱ የተነሳ ሁለቱም ቤተሰቦች እየታመሱ እያለቀሱ ነው ማለት ነው። አንድም ቀን ደህና ሳቅና ጨዋታ ተጫውተው አያውቁም ማለት ነው። በተለይ የቤዛ አባት ከመሞቱ በፊትም ሆነ በተለይ ድራማው ሲጀመር አይታችሁ ከሆነ የሰው ጭንቅላት ነበረ በካርቶን የተላከላቸው ማለት ነው ቤት ውስጥ እና ያንን ሁሉ ነገር ከተደረገ በኋላ እስካሁን ሰዓት ድረስ ቤተሰቡ እየታመሰ ነው ሁለቱም ማለት ነው። እንግዲህ የናታን እናትና አባቶች ከዛን ወደ ውጭ ከሄዱ በኋላ እስካሁን ድረስ አልተመለሱም ማለት ነው። እስካሁን ድረስ ድራማው ላይ አላየናቸውም። መጨረሻ ላይ እናያቸዋለን ብለን እንግዲህ ተስፋ እናደርጋለን ማለት ነው። ውዶቼ እናንተስ ምን ታስባላችሁ? እስኪ ይሄኛው ድራማ እንዴት ነው? አላናደዳችሁም ወይ? እስቲ ኮሜንት አድርጉልኝ። በተለይ ሰርጉ 3 ቀን ሊቀረው ሲሆን ኤፍራታ ይሄን ነገር መስማቷ የሆነ ነገር ሊጠቅማት ይችላል ብዬ አስባለሁ። እሱን እንዳታገባው ወይንም ታማ ሆስፒታል ከተኛች እሱን ማግባት አትችልም፣ ያፌትን ማለት ነው። ለዚህ ነገር ሊጠቅማት ይችላል። ግን ይሄን ነገር መስማቷ ዳግም ወንድሟ ገነትም እናቷ እንደሆነች ማወቅ አለባት ወይንም ደግሞ ብሎ ናታን ሲናገር ነው የሰማችው። አንቺም እናቷ እሱም ወንድሟ እንደሆነ ማወቅ አለባት ብሎ ሲል ነበር የሰማችውና መቋቋም አቅቷት ነበር ከቤት ውስጥ እንደምንም ብላ የወጣችው። ኤፍራታ ወደ ቤት ትመለሳለች፣ ይሄን ነገር አምና ትቀበላለች። እናቴ ስለተቸገረች ነው የተወችኝ ብላ ታስባለች ወይንስ መጥፎ ነገር አስባ አሁንም አይምሮዋን ታሳምማለች? አላቅም። በጣም ከባድ ሁኔታ ላይ ነው ኤፉዬ ያለችው በአሁኑ ሰዓት። እዚህ ጋር ለናታን ብላ ያፌት ልታገባ ነው፣ እዚህ ጋር ደግሞ ይሄን ነገር ሰምታለች። ከባድ ነው በጣም